ያማረ ቆይታን በድጋሚ እየተመኘንላችሁ እንተዋወቃለን ወይ ሰዓታችን ላይ ነው የምንገኘው። በእንተዋወቃለን ሰዓታችን ላይ ከዛው ከስቱዲዮ ነው የሚተላለፈው። ግን ከዚህ ቀደም የተቀረጸ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከማለፋቸው በፊት የተቀረጸ ፕሮግራም ነበርና እሱን እንድትጋበዙ እያልኩኝ ወደ ፕሮግራሙ እናልፋለን። መልካም ቀን ይሁንላችሁ። እንተዋወቃለን ወይ ልንባባል በውድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም ሰዓታችንን ጠብቀን ሶስት ጥንዶች ይዘላችሁ እናንተ ልንደርስ ነው። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ ሲባል አንዴ ውሃ ፉት ጥሩ ነው ለጉሮሮ። እሺ ወደ ጥያቄዎችም ከማለፌ በፊት ከምኑም የሚቀድመው እናንተ መተዋወቅ ነው አይደለ? ስለዚህ መጀመሪያ እናንተ ልተዋወቃችሁና በኋላ ላይ ቀጠል አድርገን ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ። ከእናንተ ልጀምር። አራጊው አቤ ምን ማለት ነው? አራጊው ማለት እኔ በቃ ማለት ልወልድ አካባቢ የሆነ ዝናብ ምናምን በረዶ ነበርና እህሉን በጣም ጨፈጨፈው በረዶ። በዛን ሰዓት በቃ ልክ ስወልድ አቆመ በረዶ ማለት ነው። ከዛ አረጋጋችው አራጊው። እንደ ወላጅ ስም ያወጣሽ በሚለው ነው። አሁን እንደዛ ነው። ከዛ በኋላ ድጋሚ ተመልሶ መጣያዝና ቀረ እውነትም ባለቤቷስ? እኔ ምትኩ መኩሪያ ነኝ ባለው። ምትኩ መኩሪያ። እሺ መሀል የሹነሽ በቀለ ባለቤቷ? እንደ ልቡ ክብሩ። እሺ ዋው። እሺ ሰላም ባዩ ተመስገን ገረመው። እሺ እኔና እናንተ እንደዚህ ከተዋወቅን እኔ ሉላ እባላለሁ። የእናንተን ሰምቻለሁ። እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ብትነግሩን። አዎ እሷና እኔ መጀመሪያ የተዋወቅ ነው። እኔ ከጓደኛ ነበር ክርስትና ጠርቶኝ፣ ከዛ የሷ ጓደኛ ነበረች የሱ እህት ነች እና እንዴት ናቸው የት ነው ያሉት ምናምን እንትን ስላት ከዚህ አዲስ አበባ እንዳሉ ነገረች። አጋጣሚ እኔ ኮች እንደ ፕሌየር ነበርኩ ማለት አሰልጣኝም መሯጭም ነበርኩ ራሴ እና እሷ የኔ ልጅ ነበር ያሰለጥናት ነበር እዛው ማለት ነው። ሁለታችሁም አትሌቶች ናችሁ? አትሌቶች ነበር። የስንት ሜትር? እሱ ፊልዱ እኔ መካከለኛ ነበርኩ። መካከለኛ ማለት 800 ሜትር ፈጣኑ ነው? አዎ ፈጣኑ ማለት ነው። እሺ እንደዛ ነበር እኔ የምሰራ። ከዛ የሷን ጓደኛ ሳዋራት እንዴት ነው ያሉት ምናምን ብዬ ስጠይቃት እዚህ ቦታ ነው ምናምን ስትለኝ ስልኳን ተቀበልኳት። ከዛ የዛን ሰዓት ከሷ ፊት ነው ከጓደኛዋ በፊት ደውዬ አዋራኋት። ከዛ ሰላም ነው ስራ እንዴት ነው ምናምን ብዬ አዋራኋት። ከዛ በኋላ እሷ ደወለችልኝ ደጋግማ ስደውል እኔም ደወልኩላት። ስደውልላት ከዛ ተገናኘን በቃ ማውራት ጀመረ ምናምን። ከዛ በኋላ በቃ መስመሩ ተጀመረ። ምን ያህል ጊዜ ያስቆጠራችሁ በትዳር ወይ 2 አመት ከትውውቅ? 1 አመት 3 አመት አጠቃላይ። ስለዚህ የሩጫ ህይወታችሁ ከ3 አመት በፊት የነበረ ነው ማለት ነው። ኧረ ቀጥሉበት፣ ረጅም ጊዜ አይደለም ገና። እንግዲህ እየተማከርን እያወራችሁበት ነው። ደግሞ ባንዲራውን ያዝ አድርጋችሁ እንግዲህ እንገናኛለን ብለን ተስፋ እናደርጋለን። እሺ እንደ ልቡ እኛ የተዋወቅ ነው። እሱ እኔ ሀገሬ ላይ የተወለድኩበት ሀገሬ ላይ ምግብ ቤት ነበር፣ ሻይ ቡና ነበር የምሰራው። የራስሽ ነበር? አዎ። እሱ ከዚህ ከአዲስ አበባ ወደዛ ስራ ሄዶ ነው በሙያው። እዛ ምግብ እኔ ጋር ስለሚመገቡ እንተዋወቅ ነበረ። ከዛ እየተዋወቅን ምንም ንግግር የለንም። እንደ እህት እንደ ወንድም ሆነን እኔም ሲገቡ በጥሩ ሁኔታ አስተናግዳቸዋለሁ። ከሰው ሀገር ስለመጡ እኔም በአክብሮት ስለማስተናግዳቸው ስራውን ጨርሶ ወጣ። ዩኒቨርሲቲ ለመስራት ነበር የሄደው። ስራውን ጨርሶ ወጣ። በሆነ አቋራጭ ደግሞ ከሀገሬ ትንሽ ራቅ የሚል ቦታ ደግሞ ስራ ገና ተመድቦ ሄደ። እዛ በሄደበት አንድ ጓደኛ የሷ ጓደኛ እዛ አብሮ ስላለ ነይ እንሂድ እዛ ቦታ እንደዚህ መጥተዋል ብላ በቃ ስለምንግባባ እዛ ሄድንና በዛ በቃ ስለ ጋብቻ ጠየቀኝ። ሲጠይቀኝ ወደ ቤተሰብ ሽምግልና ላክ ብዬው በዛው ነው ጋብቻችን ፈጽመን የመጣ ነው። ስለዚህ ከአንቺ ጋር ገና አብራችሁ ሳታሳልፉ ነው ቀጥታ ወደ ትዳር የገባችሁት ማለት ነው። ጊዜው መቼ ነበር? 1998 ረሽም ጊዜ ከሚሊኒየም በፊት 20 ስንት አመት ማለት ነው? 19 አመት እንደዛ አካባቢ ነው የሚሆነው። 19 አመት ነው። 18 አመት ልጅ አለኝ። 19 አመት። ዋው
19 ዓመት በጣም ረዥም ጊዜ አትመስሉም ግን። እሺ እነ ተመስገንና ሰላምስ? እኛ የተዋወቅነው ሆቴል ላይ መስተንግዶ ሰራ ነበር። እሱ ደግሞ ባርማን ነበረ። እዛ እየተግባባን ሄደ። ያው ዝም ብለን በስራ ባልደረብነት ነበረ። መጨረሻ ላይ ያው ስልክ ተቀያየረ። ማለት አንዳንዴ ሲመሽብኝ ይሸኘኝ ነበረ እንደዚህ በቤተሰብ በወንድምነት ነው። ከዛ ወደ ፍቅር ተቀየረ። እዛ ነው የተዋወቅነው። ምን ያህል ጊዜ ያስቆጠራችሁ አሁን በትዳር? በትዳር 2 ዓመት፣ በጓደኝነት 3 ዓመት። 5 ዓመት። እሺ እኔና እናንተ ይሄን ያህል ከተዋወቅን በመጀመሪያ ሚስቶችን ወደ ውጭ እንሸኝና ከባሎች ጋር ደግሞ ቆይታ እናድርጋ። ፍቃዳችሁ ከሆነ ሚስቶች ሚስቶችን ሸኘን ከባሎች ጋር ቆይታ ልናደርግ ነው። ወደ ጥያቄዎቼ ከማለፌ በፊት ግን ባሎችን ምን ማወቅ ፈለግኩኝ። በተለይ ደግሞ እንደ ልቡ 19 ዓመት ትዳር ቀላል ጊዜ አይደለም እና ትዳርን እንዴት አገኛችሁት? ሳታገቡ በፊት ደግሞ ስለ ትዳር ምን አይነት አመለካከት ነበራችሁ የሚለውን ረዘም ያለ ጊዜ ስለሆነ ከነሱ ልጀምርና ከእንደ ልቡ እስቲ ንገረኝ። ትዳር እንግዲህ አሁን ብዙ ጊዜ ቆይተንበታል፣ ወልደናል። እግዚአብሔር ይመስገን 3 ልጆች አሉን። ትዳር ያው እንግዲህ ብዙ ነገር ያስተምራል። እንዳልሽው ብዙ ነገር ነው የሚያስተምረው። ሳታገባ በፊት ምን ነበር የምታስበው ስለ ትዳር? እኔ ከሌላ ቦታ አስቦ ሄዶ ሌላ ያመጣል እንደልቡ ከሌላ ቦታ ትዳር ፈጽሞ አርጎ ያመጣል የሚለኝ ሰው ማንም ሰው አልነበረ። ሳታገባ በፊት ስለ ትዳር ምን አይነት ሁላችንም ሳናገባ ትዳር የሚመስለን ነገር አለ። ምን ስለው እንዴት ነበር ለአንተ ነው? ትዳር እንግዲህ እኔ እንትን የምለው የዛን ሰዓት አሁን ስለ አባቶቻችንም ስለነሱ ስለማውቀው ነገር ስለሆነ ያው ትዳር እንግዲህ ዘላን ገብተንበት እንግዲህ ነበረ ማለት ነው። ጥሩ ነው። ጥሩ ነው። በቃ ዋናው እሱ። ተመስገን ያው ትዳር ማለት ያው እንኳንም አገባው እላለሁ እኔ በወንድ ላይ በጣም ተጎድቻለሁ ማለት ብቸኝነት ለማንም አይበጅም። ከአንድ 2 ግን ወሳኝ ነገር ነው እና በጣም አሪፍ ነው። ተመችቶኛል። ቆንጆ ነው። እትኩ በመጀመሪያ ወደ ማለት ብቻን መኖር ለጊዜው ደስ ይላል። የሆነ ነፃነቱ ምኑ አለ። ግን ደግሞ ወደ ትዳር ሲገባ ብዙ ነገሮች ኃላፊነቶች አሉ። ብዙ ነገሮች በቃ ብዙ ማለት በህይወት የምንማራቸው ነገሮች አሉ። በተለይ ደግሞ ልጅ ደግሞ ሲኖር ደግሞ እዛ ወንደላጤነት እያለን ስናጠፋ የነበረውን ነገር እንደገና ከዚህኛው ራሱን የቻለ እቅድ ፕሮግራም አወጥተን እንድንማራ የምናደርግበት ነገር ነው። ያው ትዳር ለእኔ በጣም ትልቅ መሰረት ነው የጣለልኝ። ማለት በቃ ነገሮችን ስራዬን ራሱ አክብሬ እንድሰራ ስሬሱኝ እንድሰራ በፕሮግራም በእቅድ እንድማራ ስላደረገኝ ያው ለትዳር ትልቅ አክብሮት ነው ያለኝ። የመጀመሪያው ጥያቄ ላይ ባሎች የቤታችሁ የግድግዳ ቀለም ይቀየር ቢባል ምን አይነት ቀለም ትመርጣላችሁ? ትመርጣለህ አንተ ራስ እናንተ ባሎች ማለት ነው። እኔ ነጭ ነው። ነጭ ትመርጣለህ? እሺ። ሰማያዊ። እሺ። ተመስገን? አረንጓዴ ትመርጣለህ? ያሁን ያለው ምን አይነት ነው ግን? ይሆናል ሮዝ ከለሩ ነው። ሳይደምቅም ሳይደበዝም መካከለኛ ማለት ነው። እሺ። እንደ ልቡ ሰማያዊ ነው። እሺ። ነጭ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ከእንስሳት ተዋጽኦ ምን ትወዳለህ? እኔ ወተት። እሺ። እንደ ልቡ እርጎ ነው። እርጎ። እሺ። እስኪ ወተት ይሁን። ሶስተኛውና የመጨረሻው ጥያቄ ባለቤትህ ልብስ ስታጥብ በቅድሚያ ከምን ትጀምራለች? ከውስጥ ልብስ። እሺ። እንደ ልቡ ከውስጥ ልብስ። አሁን ላይ ባለው በቃ የህፃን ልጅ ነው የምታስቀድመው። ስለዚህ ከልጃችሁ ልብስ ትጀምራለች። ከልጃችሁ ልብስ ትጀምራለች። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን።
እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄዎቹ ከማለፋችን በፊት ብዙ ጊዜ የመጀመሪያው ዙር አልቆ ሁለተኛው ዙር ወይ ባሎች ወይ ሚስቶች ከመጡ በኋላ ምን እናደርጋለን? እስቲ የሚነግረኝ ባል ለሚስቱ ምን እንዳሰበላት ጥያቄ ትጠይቂያለሽ። ምን እንዳሰበላት ሲባል እንዴት? ፍቅራችሁን ተገላለጹ። ሁለት ጊዜ አንቺም ጥሩ ሞክረሽ ጨዋታ ውስጥ የሌለችው አራጊው ብቻ። አሁን ፍቅራችሁን ተገላለጹ ሊሆን ወደ ጥያቄዎቹ ቀጥታ እንገባለን። እወዳለሁ። ረጅም እድሜና ጤና ይስጥልኝ። አብረን ለማርጀት ያብቃን። እሺ ተመስገን። ከጭብጨባው በኋላ እኔም አፈቅርሻለሁ፣ እወድሻለሁ። ሁሌም ያለሽ ከጎኔ እናቴም እህቴም አንቺ ነሽ። በጣም አመሰግናለሁ። አብረን አርጅተን ቆርበን ለስጋ ለደሙ ያብቃን። አሜን። እሺ ደግሞ ቀጥሉ። እኔ ባለቤቴ በጣም እወደዋለሁ። የልጆች አባት ነው። እስከ መጨረሻውም አብሮ እንዲያቆየኝ ፈጣሪን እማጸናዋለሁ። መጨረሻው ደግሞ የልጆቼን ትልቅ ደረጃ ተምረው ከሱ ጋር አብሬ ሆኜ ለማስመረቅም ፈጣሪን እማጸናዋለሁ። ብዙ ለፍቼ ያሳደኳቸው ልጆቼ ስለሆኑ ደረጃቸውን እፈልጋለሁ። በተለይ ለመጀመሪያ የሴት ልጄ በጣም ብዙ ለፍቼ ያሳደኳት ስለሆነ አሁን ኮሌጅ ገብታልኛለች። ፈጣሪ ደግሞ በትልቅ ደረጃ ደግሞ አድርሶልኝ ከአባቷ ጋር ሆኜ እሷን ለማስመረቅ ምኞቴ ነው። ከልጆቼ አባት ጋር እድሜና ጥሜና ሰጥቶኝ አብረን ቆይተን አርጅተን ደምና ስጋው ቀምሰን ለመኖር ፈጣሪን እማጸናዋለሁ። አመሰግናለሁ። አሁን ምን ሆነ መሰለሽ፣ ልጆቼን አሳድጌ ስትይ አባታቸው ከጎን ቁጭ ብሎ ግራ ይገባል። አሳድገን አይደል አብራችሁ ለሚያሳደጋችሁ እውነት ነው፣ እውነት ነው። ስለዚህ በሱ ማስተካከያ ብለሽ ደግሞ ግቢው። እሺ እሱ ላይ ማስተካከያ አብረን አሳድገን ለፍተን ለዚህ ላበቃን ደግሞ ልጆቻችንን አስተምረን ትልቅ ደረጃ ለመድረስ ፈጣሪን እማጸናዋለሁ። አሜን። ጸሎትሽ ይድረስልሽ። እና አሁን በዚሁ ግን ጠርተሽ ስሙን እወድሃለሁ ሳትይው አልለያይ። እሺ እንደ ልቡ እድሜና ጤና ሰጥቶ እስከ ዘላለሙ መጨረሻውን አመት ድረስ የልጆቼ አባት ጤና ሰጥቶ አብረን እንድናረጅ ፈጣሪን ለምነዋለሁ። እወድሃለሁ፣ እወድሃለሁ የኔ ፍቅር። ጌታ አባቱ ያበጠ ይፈንዳል። አንተ ደግሞ በላስ ነው ንገራት። ያያህ እኔም እወዳታለሁ፣ እኔም እወድሻለሁ፣ በጣም አፈቅርሻለሁ፣ እወድሻለሁ። የልጆቼ እናት ነሽ። እናቴ ልጆቻችንን በሰላም በፍቅር ሳይለየን አንድ ላይ ሆነን ለማሳደግ አሳድገንም አስመርቀን ቁርባንም ደመሰገም ለበቃን እመኛለሁ። እወድሻለሁ፣ እወድሻለሁ። አሁን ስትረሱት እየከፈታችሁ ፕሌይ ማድረግ ብቻ። እሺ ምትኩና አራጅ ያው አራጅ ብትባልም እኔ ግን ኤልሳ ነው የምላት እና ራሴን እንዳቅ ስላደረገችኝ በቃ ራሴ ጥሩ ህይወት እንዲኖረኝ ስላደረገችኝ በቃ ሁሌም አከብርሻለሁ፣ እወድሻለሁ። ከፈጣሪ ጋር ፈጣሪ ኑር እስካለን ድረስ በምድር ላይ እንድንኖር ፈጣሪ ይርዳን። አመሰግናለሁ። ኤልሳ እሱ በቢጠራሽ ይጠራሽ። ባለቤቴ በጣም እወድሃለሁ፣ አከብርሃለሁ። እግዚአብሔር ከዚህም በላይ እድሜና ጤና ይስጥክ። አመሰግናለሁ። ያው ሀገር የምትጠራበት ሀገር የሚኮሩበት አትሌቶቻችን ስለሆኑ ባካችሁ ወደ ሙያችሁ ተመለሱ ብዬ እኔ ደግሞ ጥሬን በዚሁ አቀርባለሁ እና መልካሙን እመኝላችኋለሁ ለሁላችሁ። ወደ ጥያቄዎቹ ቀጥታ አልፋለሁ። የመጀመሪያው ጥያቄ ባሎችን እየጠየቅ ነው። የቤታችሁ የግድግዳ ቀለም ይቀየር ቢባል ምን አይነት ቀለም ትመርጣለህ ነው ያልነው። ነጭ። ነጭ አሳይል። እሺ የሹምነሽ ይቀየር ቢባል ነጭ ነው የሚለው እሱ። ነጭ አሳይልኝ ደልኩ። ሰማያዊ ነው ያለው። ሰላም እኔ ሰማያዊ ሰማያዊ አሳይልኝ። አረንጓዴ ብሏል። አረንጓዴ ብሏል። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ለባሎች እየጠየቅ ነው። ከእንስሳት ተዋጽኦ ምን ትወዳለህ? የሹምነሽ ምን የሚል ይመስልሻል? እንስሳቱ ነው ምግቡ ነው? ከእንስሳት ተዋጽኦ ማለት ከእንስሳት የሚወጣው
የሚወጣ ምግቡ ነው የመረጠው። ከእንስሳት ተዋጽኦ ክትፎ ይወዳል። ከእንስሳት ተዋጽኦ ከእንስሳት በግ ካልሆነ ከከብት ከእንስሳት ተዋጽኦ ማለት ለምሳሌ ከእንስሳት ተዋጽኦ ወተት ምናምን አይደል የሚወጣው? ከዛ ከነሱ ወተት ይወዳል። ወተት ይወዳል። አሳይልኝ እንደ ወተት በጣም ይወዳል። አሳይልኝ እንደ ልብ አሳይ። አይ እርጎ ነው ያለው። ያው ወተት እርጎ ነው እርጎ ነው ያለው። እሺ እርጎ እሺ፣ አሳይልኝ። ወተት ነው ያለው እሱ። እርጎ ነው። እሺ ሰላም ወተት ይመስለኛል። ወተት እሺ፣ አሳይልኝ። የመጨረሻው ጥያቄ ባለቤትህ ልብስ ስታጥብ በቅድሚያ ከምን ትጀምራለሽ ነው ጥያቄው። አራጊ ከነጭ ልብስ አሳይልኝ። ከልጃችን ልብስ ነው ያለው ነው ግን ማን ነው ትክክል? እሱ ልክ። እሺ የሹም ነሽ። እኔ የምጀምረው መጀመሪያ ልጄ ልብስ አጥባለሁ። ከዛ ነጭ ልብስ ሸሚሶች የሱም ካለ እኔም ነጭ ልብስ ጀምራለሁ። አሳይልኝ እንደ ልብ ከውስጥ ልብስ ያለ። እሺ ሰላም ከነጭ ልብስ አሳይልኝ። ከውስጥ ልብስ ትኳርጋለች። ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ከዛ በመቀጠል ደግሞ ባሎችን ሸኝቼ ከሚስቶች ጋር ቆይታ አደርጋለሁ ማለት። በመጀመሪያው ዙር እንተዋወቃለን ወይ? ተመስገንና ሰላም 5 ነጥብ፣ እንደ ልቡና የሹምነሽ 0 ነጥብ፣ ምትኩና አራጊው 5 ነጥብ። አሁን በቀጣይ ባሎችን ወደ ውጭ እንሸኝና ከሚስቶች ጋር ደግሞ ቆይታ እናደርጋለን። ባሎችን ሸኝተን ከሚስቶች ጋር ቆይታ ልናደርግ ነው። ወደ ጥያቄ ከማለፌ በፊት ግን ከባሎቻችሁ የምትወዱላቸውን አንዳንድ ነገር እስቲ ንገሩኝ። እኔ ጸባዩን ወደለ። ጸባዩን አሪፍ ጸባይ ያለው። እሺ የሹም ነሽ። የዋህነቱን እወድለታለሁ። አራጊስ? እኔ ስሬስነት በቃ ሁሉ ነገር ስሬስ። ወደ ጥያቄዎች አልፋለሁ። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽን የ1 ኪሎ ምስር ክክ ዋጋ ስንት ነው ብንለው ስንት ሚል ይመስላችኋል? 300 ይላል። የሹም ነሽ? 200 ሰላም 250 ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች በቀን ስንት ጊዜ መስታወት ታያለሽ? 3 የሹም ነሽ? አንዴ 2 ጊዜ 2 ጊዜ። እሺ የመጨረሻው ጥያቄ ለሚስቶች እናንተ ቤት ቴሌቪዥን ስንት ሰዓት ላይ ይዘጋል? 3 ሰዓት። የሹም ነሽ? እስከ 5 እስከ 6 የሚቆይ ጊዜ አለ። ከስራ ምሽቼ ስለምገባ ልጆቼ ቤተሰብ ብዙ ነገር ስለሚከታተሉ እስከ 6 ሰዓትም ይቆያል። እስከ 6 ወደ 6 እንበላ። 6 እሺ ሰላም? እኔም 6። ሁለተኛ ዙር ጥያቄዎቻችንን ጨርሰናል። አሁን ባሎች ወደ ውስጥ እንጠራለን። የነሱን ምላሽ ደግሞ ሰምተን እንመለሳለን። አብራችሁ ነው። እንኳን ደህና መጣችሁ ባሎች። ወደ ጥያቄ ከማለፌ በፊት ግን ሚስቶች ምን ብዬ ጠየኳቸው? ከባሎቻችሁ የምትወዱላቸው አንዳንድ ነገር ንገሩኝ አልኳቸው። ምን የሚሉ ይመስላችኋል? አፍንጫዋን። እሺ ተመስገን። ከኔ የምትወድልኝ ነው? ጥርስህን። እሺ እኔ የምትወድልኝ ታታሪ በመሆኔ ይመስለኛል በራሴ። ሚስቶች አንድ የነገራችሁኝ መልስ ንገሯቸው። ምንድን ነው ያላችሁ? ሲሪየስነቱን ብላለች። የሹም ነሽ? ምን? የዋህነቱን። ሰላምስ? ጸባዩ። ጥያቄ አይደለም ይሄኛው፣ ያው ከጥያቄ ፊት የጠየኳቸው ጥያቄ ነበረ፣ ግን ወቁት የሚወዱላችሁን ነገርም ብዬ ነው በዛው። በቀጥታ ወደ ጥያቄው አልፋል። የመጀመሪያው ጥያቄ
ባለቤትሽን የ1 ኪሎ ምስር ክክ ዋጋ ስንት ይሆናል ብለን ብንጠይቀው ስንት ብሎ ሊመልስ ይችላል ብለን ጠየቅናት። ተመስገን 250 ያሳይልኝ ወደ ካሜራው 250 እሺ እንደ ልቡ 300 ብር ነው 300 ብር ያሳይልኝ። እሺ ምትኩ 300 ብር 300 ብር ገዝተህ ነበር? አይ አልገዛም፣ እንደው ግምታዊ እስቲ ያሳይልኝ ስንት ነው ያልሽው? እስቲ ስንት ነው ግን ሚስቶች ስንት ነው ያለው? እስቲ ንገሩን ስንት ነው? እንደዛ ይመስለኛል 340 ነበረ፣ አሁን ቀንሷል መሰለኝ። አይ ወንዶች እየገዛችሁ ነው፣ ጥሩ ነው። ሁለተኛው ጥያቄ ሚስቶች ምን ብለን ጠየቅናቸው? በቀን ውስጥ ስንት ጊዜ መስተዋት ታያለሽ አላት። አንተ አይደለህም እሷ። ጠዋትና ማታ ለሁለት ጊዜ 2 ጊዜ ታያለች። እስቲ ያሳይልኝ። እንደ ልቡ ስለ ጠዋት ወጣ ስራ ስለምትገባ ያው ጠዋት ወጣ ስራ ስለምትሰራ አንድ ጊዜ ነው ስራ ስለምትሰራ እሺ ተመስገን። እኔም አንድ ጊዜ ጠዋት ስለምታይ አንድ ጊዜ እሺ ያሳይልኝ። እሺ የመጨረሻው ጥያቄ ቤታችሁ ውስጥ ቴሌቪዥን ማታ ስንት ሰዓት ይዘጋል ብለን ነው። እስቲ እንደ ልቡ ነው የምጀምረው። 4 ሰዓት 4 ሰዓት ያሳይልኝ። የሽምነሽ 6 ሰዓት ነው ያለችው። እሺ ተመስገን። እኔም 6 ሰዓት 6 ሰዓት ያሳይልኝ። ምትኩ 3 ሰዓት ያው እኔ ስለምደክመኝ ዝጊ ምናምን ላጣለሁኝ ከ3 ከ4 ባለው ነው አብዛኛው፣ ግን 3 ሰዓት ልበለው እስኪ 3 ሰዓት ያሳይልኝ። ሁለተኛ ዙር ጥያቄዎቻችንን ጨርሰናል። 7696 ኢኤን እያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል። አሸናፊዎች የ25 ሺህ ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ከኛ ጋር በጣም ደስ የሚል ጊዜ እናሳልፋለን። 7696 ኢኤን ብላችሁ ተመዝገቡ። በዛውም ደግሞ እቺ ማጋችን ይዛችሁ ትሄዳላችሁ። በዛሬው እንተዋወቃለን ወይ ተመስገንና ሰላም 25 ነጥብ፣ እንደ ልቡና የሹምነሽ 10 ነጥብ፣ ምትኩና አራጊው 35 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ምትኩና አራጊው ናቸው። የ25 ሺህ ብር ተሸላሚዎች ናቸው። እንደ ልቡና የሹምነሽ እንዲሁም ተመስገንና ሰላም እዚህ ድረስ መታችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። የዛሬው እንተዋወቃለን ይህንን ይመስላል። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ድረስ በያላችሁበት ቀናችሁ እሁዳችሁ ያማረ እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ።